ድምጽ ይገላል ድምጽ ያድናል ይሄ ዓለም አቀፍ ነገር ነው ምን ወደድንም ጠላንም ኤሌክትሮማግኔቲክ ልኬት ሲኖረው ንቃተ ህሊናን ያሳድጋል ነው የሚባለው ብዙ የግዕዝ መጻሕፍት ስመለከት ህሊናን የሚያነቁ መጻሕፍት የሚባሉ አሉ ያያቸው የፊደላት ኃይሎች ግን እጅግ በጣም ፓወርፉል የነበሩ ናቸው መሃል ላይ የሚገቡት የግዕዝ ጸሎት ውስጥ አንድን ሰው በድምጽ ክሬዚ ልታደርገው ትችላለህ በድምጽ ልትፈውሰው ትችላለህ ዓለም አቀፍ ጉዳይ ነው አንዷ ፊደል ለምሳሌ ብትጎድል ሰውን በዊልቸር ያስኬደዋል እኮ እንግዲህ በዜማ ውስጥ ያሉ በመሳሪያ ተጫዋችነት ያሉ ሰዎች ሁሉ በጣም ይሄን ነገር ሊረዱት ይገባል እንግዲህ ቤትም ቦታ ሊሆን ይችላል በባህልም ሊሆን ይችላል በዘመኑ አላቀም ብቻ ይሄ ወሳኝ ነገር ነው እንግዲህ በሄርትዝ ነው የሚለካው ይሄን በቀላሉ ማወቅ ይቻላል አሁን ዘመናችን ሰልጥኖ በአፕሊኬሽን ደረጃ ሁሉ መጥተዋል ምን አይነት ሄርትዝ አለው የሚለው ነው አሁን ባለው ፍሪኩዌንሲ ኢንስትሩመንትስ መሳሪያዎች ሁሉ ልኬታቸው 440 ሄርትዝ ነው ይሄ ስታንዳርድ ነው ዓለም አቀፍ ነው እንደውም አንድ ሰው ጠይቄ ነበር እንደው በመዝሙር ተጫዋች ነውና እንዴት ነው ስኬላቸው አልኩት እኔ እንግዲህ አላቀም ይሄንን በተለበንት መሳሪያ ያለው ግን 440 እንደሆነ አቃል ኢንስትሩመንቶቹ እንዴት ነው ስለው ልኬቱ 440 ነው ለካ ስታንዳርድ መዝሙሩን ለመስራት ሄርትዙ 440 ነው 440 ሄርትዝ ወደ አንድ ዲጂት ብትለውጠው 8 ነው ብዙ ዓለም አቀፍ ተመራማሪዎች ዲቤት ነው ጭቅጭቅ አለ በዚህ ላይ ሆን ተብሎ ነው 440 ሄርትዝ የተደረገው ስታንዳርድ ብለው በጣም ይሞግቱ በጣም ይከራከሩ ሰዎች ተነሱ እንግዲህ ታሪኮችን መጥቀስ ሊያስፈልገኝ ነው ማለት ነው እኔ እንደው የቅዱስ ያሬድ ዜማ ልኬት በዚህ ደረጃ እንደው ቢታይ ደስ ይለኝ ነበር ሄርትዙ በቃ ጮህቱ በጣም ደግሞ ቀላል ነው ጊዜ ሰጥቶ እንትን ማለት ካልሆነ በስተቀር እና ቅዱስ የተቀደሱ ድምጾች የሚባሉ ቶኖች ነበሩ በዓለም አቀፍ ደረጃ እንግዲህ 440 ላይ እስከመምጣቱ በፊት እነዚህ ምን ይባላሉ ሶልፌጂዮ ፍሪኩዌንሲ ይሉታል ወይም የተቀደሱ ዜማዎች የዜማ ልኬቶችን በላቸው የዜማ ልኬቶች እና ሆሊ ሚል ስያሜ ነው የተሰጣቸው ጥንት ነው መናገር እና እነዚህ ከ174 እነሱን ይዣቸዋለሁ አሁን እናያቸዋለን ከ174 እስከ 963 ሄርትዝ ውስጥ ያሉ ናቸው እንግዲህ ዙተራው የሚለካው በሄርትዝ ነው ተመልካቾቻችን ግራ እንዳይጋቡ መጀመሪያ ላይ ስላነሳን ማለት ነው እነዚህ አእምሮአዊ ላይ አካላዊ ላይ መንፈሳዊነት ላይ ተጽዕኖ አላቸው ወደድክም ጠላ አንደኛ አካላዊ ጤንነትህ ለምሳሌ ቅድም እንዳልኩት ድምጹ አሻውን የተለያየ ቅርጽ እንደሰጠው አንተም ላይ ሊያደርግ ይችላል አካላዊ ተጽዕኖ አለ ሁለተኛ አእምሮአዊ ተጽዕኖ አለ መንፈሳዊም ተጽዕኖ አለ ለምሳሌ ብዙ ጫጫታ ያለበት አካባቢ የሚኖሩ ሰዎች እድሜያቸው አጭር ነው አቃለ ወደ ሌላ ጸጥታ አካባቢ ደግሞ ትንሽ እድሜያቸው ገፋ ይላል ሁለተኛ ብዙ ለምሳሌ በመንፈሳዊ አውድ ልንገርህ ለምሳሌ አብነት ትምህርት ቤት ኦር ባለው ጉዳይ ያለው ነገር ብነግርህ ለምሳሌ ሰዓታት የሚቆም እድሜው ረጅም ነው ሲባል ሰምተሃል ምንድነው ነገሩ ጸሎቱ እንዳለ ሆኖ ማለት ነው ማህሌት ይቆማል ለምሳሌ አንድ ሰርግ ቤት ሄደ የሰርግ እንትን ቢከፈትና ዝም ብለ የሚጨፍሩትን ብታያቸው 10 ደቂቃ እንትን ካሉ በኋላ ላበላብ ሆነው ቁጭ ብሎ ጠጁን ውሃውን ጠጥተው እንደገና ሲነሱት ያለ ይሄ ግን ከምሽቱ 2 ሰዓት ጀምሮ እስኪነጋ እስከ 12 ሰዓት አልፎም ተርፎ ከዛም ቀጥሎ አይቆምም ወደ ላይ የሚወስደው እንዴት አልጠማ ሰው ነው እኮ ውሃ እንዴት አይጠማቸው እንዴት አይደክሙ የ90 ዓመት ሰው እንዲጎብጦ ነው ካባሉ ሲመታል ሲል ካየስ ያሸበሽም ምንድነው ነገሩ ነው አየህ አዋቂ ስትሆን ተፈጥሮን ትሰማለህ ጠቢብ ስትሆን ተፈጥሮ ራሷ ትሰማሃለች አጥኞች ማጥናት ከቻሉ ይሄን ዕውቀት ነው ማጥናት ያለባቸው መንፈሳዊ ነገር እንዳለ ሆኖ ማለት ነው
አሁን ልንገርህ። ስለዚህ ድምፁ አካላዊ፣ ድምፁ መንፈሳዊ፣ ድምፁ ማህበራዊ ጉዳዮች ላይ ሁሉ ተጽዕኖ አለ፣ አሉታዊና አዎንታዊ። እና 11ኛው ክፍለ ዘመን ላይ አንድ መነኩሴ ጊዩዶ ዳሬሶ የሚባል ሰው ነው፣ መነኩሴ ነው። ይሄንን ፍሪኩዌንሲ አስተዋወቀ፣ ሶልፌጂዮ ፍሪኩዌንሲ የሚባለው እና ቅዱስ ቶን ነው የሚባለው። እና ልኬቱ በ396 በ417 በ526 በ639 በ741 በ852 ሄርትዝ ውስጥ ያለ ነው። አሁን ያለው ዓለም አቀፍ የሙዚቃ ሬንጁ በዚህ ሁለቱ ኢንዱስትሪ ሄርትዙ 440 ነው ስታንዳርዱ። ይሄ ግን ጊዩዶ ዳሬሶ ይህንን ሲያስተዋውቅ ሄርትዙ አሁን የጠቀስኳቸው ናቸው። እነሱ እንዴት ከፊደላችን አንፃር እንደሚደረደሩ እነግርሃለሁ። እና ይሄ ልኬት ሆን ተብሎ በ16ኛው ክፍለ ዘመን እንዲጠፋ ተደረገ ነው የሚባለው። ለምን እንዲጠፋ ተደረገ? በጣም ብዙ ትንተናዎች ተሰጥተዋል በዓለም አቀፍ ደረጃ። አንደኛ ለምሳሌ አንድ ጥያቄ ቅድም ከጠቀስኩት አሁን የቅዱስ ያሬድ ዜማ 1500 ዓመት ሙሉ ተዚሟል፣ ግን አልተሰለቸም። ለምን? እንደ 1000 ዓመት አንድ ነገር አሁን ለምሳሌ የሆነ ነገር በሙዚቃው ከሆነ አንድ ሰው ክሊፕ የሆነ አወጣ እንበል፣ በወሩ ይሰለቻል። ኖት ኦንሊ ዛት መንፈሳዊ መዝሙር ሊሆን ይችላል፣ አላውቅም። ያው በያሬድ ቅኝት ካለ በያሬድ ቅኝት ሌላ ነው። አሁን እንዳንቀላቅለው ያስፈልጋል። ይሄ በ440 ሄርትዝ ስታንዳርድ ነው የሚሰራው። አሁን ያ ሌላ ነው። ያሬድን የመረመረው የለም ሲጀመር ተነሳሽነት ይዞ ሄርትዙን ፍሪኩዌንሲው ልክ ነው። እኔ አሁን ቢጠና ባይ ነኝ። ልክ ነው። እኔ ማየው ከብዙ አንጽል አንድ ለምሳሌ 5 ለማግኘት ሞኝ ሰው ሁሌ 3 ሲደመር 2 ይደምራል። ለምን? 4 ሲደመር 1 5 ነው። 100 ሲቀነስ 95 5 ነው። 0 ሲደመር 5 5 ነው። 85 ለምን እንደ አንድ እንደተለጎመ ፈረስ 360 ዲግሪ መዞር ብቃት መኖር አለ። ፖሲቢሊቲ ቲንኪንግ ሞር ያ ስለዚህ አልተሰለቸም ነው። አሁን ኮድ ማለት አልተሰለቸም። ለምን? አልተነካካም። ገብቷል? ጸናጽሉ ድምጽ አለ፣ ከበሮ ድምጽ አለ፣ አልተነካካም። ይህን ያህል ዘመን ሊቆይ የቻለው ስላልተነካካ ነው። አሁን ግን ስታንዳርዱ ያ ስለሆነ ቶሎ ይሰለቻል። ካሴት አንድ ከሆነ ማለምን ካሴት እኮ አይሸጥም አይደል? አሁን ለምሳሌ መበላሸት ያለባቸው አፕዴት መደረግ ያለባቸው እኮ እንዲሸጥ ነው አይደል? እንዲሸጥልህ ነው አንድ ነገር ሰርተህ እንትን የምትለው አለያ ቋሚ ሆኖ ለዘላለም ያገለ ኢንዱስትሪ ይመታል። ስለዚህ ምንድነው የሚሉት እነዚህ ሄርትዞች በቃ ሰው በተመስጦ ዝም ብሎ ረጅም 1000 ዓመት ሊያስጉዙት ይችላል ነው። አሁን ጥናቱን ነው ሳይንሳዊ ጥናቱን ነው ማቀርበው። ስለዚህ የግዴታ መቀየር ነበረበት። ሰዎች ተሰላሽተው የሆነ ሙዚቃ ተሰማለ ወር መዝሙር ተሰማለ ወር ምናምን ተሰማለ ይባላል። እንግዲህ ሰው እንደየንተኑ አላውቅም፣ ግን ወደ በወሩ ተሰለቸዋለህ። ስለምሰለቸው ሌላ ደግሞ እንደገና ይሰራል፣ እንደገና ይሸጣል፣ ምርት ሆኗል ነው። አሁን በጣም እንትን ጉዳይ ነው፣ ብዙ ተብሏል። ይሄ ግን የሶልፌጂዮ ልኬት ከአጽናፈ ዓለም ጋር የተሳሰረ ነው የሚባለው። ለምሳሌ አርእስተ ድጓ 22 ነው። ለምሳሌ ቅዱስ ያሬድን እንለየው፣ ግዕዝ ዝላራራ ያለ አርእስተ ድጓ 22 ነው ማለት 22ቱን ስነ ፍጥረት እና 22ቱን የእግዚአብሔር ስሞች ስለሚሰድር ነው። እነዚህ ሶልፌጂዮ ፍሪኩዌንሲ ሂሳብ ነው። ስደራው መሰናሰሉ ከአጽናፈ ዓለም ጋር ተያይዟል ነው። እያንዳንዱ ነገር ከዩኒቨርስ ጋር የተያዘ ነው ከአጽናፈ ዓለም ጋር። ስለዚህ ያ እንደ ፖርታል ከአጽናፈ ዓለም ስሪት ጋር የሚያገናኝ ስለሆነ ትልቅ ጥቅም ስለነበረው ሆን ተብሎ እንዲወጣ ተደረገ ነው። እንግዲህ ክርክሩ ያለው በባለሙያዎቹ ምን ማቅረብ ነው። ምን ያደርጋል? ሶልፌጂዮ ዙተራ 9 ነው። 369 ውስጥ ይመላለሳል። እሱን አቀርበዋለሁ። አሁንም እኔ እንዳጋጣሚ ድምጹን ስለያስኩት ተመልካቾቻችን እናሰማዋለን። ኤሌክትሮማግኔቲክ ልኬት ሲኖረው ንቃተ ህሊናን ያሳድጋል ነው የሚባለው። ለምሳሌ ብዙ የግዕዝ መጻሕፍት ስመለከት ህሊናን የሚያነቁ
መጻሕፍት የሚባሉ አሉ ህሊናን የሚያነቁና በጣም ይገርመኛል። እሱ በጣም አደንቃለሁና አንቅህ ይላል። አንቅህ ሊና ልቡናው ይላል። ልቡናዬን አንቃ ነገር አንቃ ክፈት፣ አይኔን ክፈት፣ ጆሮዬን ክፈት፣ ህሊናዬን አንቃ እያለ አምላክን ይለምናል ጸሎቱ። በጣም እና ውስጡን ስመለከተው እንዳጥኝ ሆኜ በዛ ውስጥ እንደኖረ እንዳደገ ሆኜ ስመለከተው በዛ ውስጥ ደግሞ የተሰደሩት ፊደሎች ምንድናቸው የሚለው ላይ ነው የሄድኩት። ይሄ ሌላ ጉዳይ ነው፣ ራሱን ችሎ እናነሳዋለን። ያየኋቸው የፊደላት ኃይሎች ግን እጅግ በጣም ፓወርፉል የነበሩ ናቸው። መሀል ላይ የሚገቡት የግዕዝ ጸሎት ውስጥ እዛ ውስጥ አልገባም። አሁን ይሄ ሌላ ጉዳይ ነው። ምንድነው ንዝረት አለው ነው። ያ ንዝረት የሰው ጆሮ እንግዲህ የተመጠነ ንዝረትን ይሰማል። ያስ ንዝረትን ነው ዙተራን ፍሪኩዌንሲ የምንለው በሄርትዝ ይለካል። ሄርትዝ ሁላችንም የምናውቀው ስለሆነ ነው። እና እንግዲህ ከ20 እስከ ሄርትዝ ዙተራ እስከ 20 ሄርትዝ ይሰማ ይችላል ነው የሰው ልጅ። እና ሶልፌጆ ፍሪኩዌንሲ ግን ከ174 እስከ 963 ሄርትዝ ያሉ ሲሆን አይምሮአዊ፣ አካላዊ፣ መንፈሳዊ ጤንነት ይሰጣል ነው። ድምጽ ይገላል፣ ድምጽ ያድናል። ይሄ ዓለም አቀፍ ነገር ነው። ምንም ወደድንም ጠላንም አንድን ሰው በድምጽ ክሬዚ ልታደርገው ትችላለህ፣ በድምጽ ልትፈውሰው ትችላለህ። ዓለም አቀፍ ጉዳይ ነው እና 8ኛው ክፍለ ዘመን ላይ የጎርጎርዮስ ዜማ የሚባል አለ። በእነሱ ህንዶችም አላቸው፣ በእኛ ቅዱስ ያሬድ ዜማ እንደምንለው ማለት ነው። እና ምንድነው አካላዊ መንፈሳዊ ጤንነትን የሚሰጥ ፍሪኩዌንሲ ነው። በ1980ዎቹ አንዳንዶች ነው በፍጹም ይሄ አይሆንም የሚል ነበር። እንግዲህ ሜንስትሪም ሳይንስ በብዙ ነገር አቢዩዝ ይደረጋል። ገንዘብ አለው፣ ምን አለው ይሄ ሁሉ ስላለ ብዙ ግን በኋላ ላይ በ1980ዎቹ የባዮኬሚስት ባለሙያው ዶክተር ግሌን ሬንስ የሚባል ነው የድምጽ ሞገዶች በሰው አካል ላይ ያላቸውን ተጽዕኖ ለማጥናት ለመመልከት በዜማ ቅላጼ ያሉት ዙተራ ፍሪኩዌንሲ ላይ ትልቅ ጥናት አደረገ። ተጨማሪ ጥናት ነው ያደረገው እና ሬንስ ምን አደረገ? አንዳንዶቹ ዜማዎች እንግዲህ ዜማ በሚለው እናወራ ገና ብዙ ሐሳባችን እኮ ገና ነው በዚህ ዙሪያ አልበስ። ስለዚህ ዲኤንኤ ይፈውሳል ነው እንግዲህ ዲኤንኤ ኢማጂን በኒውክሊየስ ውስጥ 6 ቢሊዮን ሴሎች ቀላል ነው እንዴ? አንተ ፊደል እኮ ነው። አንዷ ፊደል ለምሳሌ ብትጎድል ሰውን በዊልቸር ያስኬደዋል እኮ ከዲኤንኤ ውስጥ ስትራንዱ ይህ ሁሉ እኮ ቁጥር ነው። 6 ቢሊዮን ፊደል ይዘህ አራቱን ጓኒን፣ ሳይቶሲን ምናምን 20 አሚኖ አሲድ ጥምረቱን፣ ፕሮቲን አሰራሩ፣ ቼኑ በጣም እኮ ይገርማል የሰው ልጅ። እና ምን አደረገ ሲያጠናው ዲኤንኤን የሚጎዳ ድምጽ አለ። ዲኤንኤን የሚያስተካክል ማለት ጤናህን የሚያስጠብቅ ድምጽ አለ እና ጤና ላይ ከባድ መዘዝ አለው ነው አሁን ትልቁ ጨዋታ። ለምሳሌ አንዳንድ ሰው ዝም ብለህ ስትመለከት በዚህ በሙዚቃው ኢንዱስትሪ ውስጥ ያሉ ሰዎች በድንገት ይሞታሉ። አይተህ ከሆነ አታውቅ ሰምተሃል አይደል? ብዙ ሙዚቃዎች ድንገት ሞተ ይባላል፣ ኦሮ ሆስፒታል ገባ ይባላል። በጣም ከባድ ነው። ድምፁ ላይ ከባድ ጥንቃቄ ማድረግ ይገባል። ይሄ በጣም ወሳኝ ነው ከጤናህ አንፃር። እና ይሄ የግሪጎሪ የሆነ ተቀደሰ ቻንት በሰውነታችን ያው ንዝረትን ፈጥረው ያው ከአንጎል ጋር ይገናኛሉ ነው ትልቁ ነገር። ከአንጎል ጋር ይገናኛሉ። ተጽዕኗቸው አሉታዊ አዎንታዊም እንዳለ ሆኖ ግን እነዚህ የመረጋጋት ያረጋጋል፣ እፎይታ፣ እንቅልፍ፣ ደስ የሚል በቃ ማሳታ ተመስጦ ያመጣ። አሁን ለምሳሌ እኔ በእርግጠኛነት ቅዱስ ያሬድ ሲያዜም እንስሳት፣ አራዊት እነዚህ በደመ ነፍስ እንኳን ያሉት ቆሙ ይላል። ምንድነው አሁን አንዳንድ ሰው እንዴት ሊል ይችላል? ግን ፓወሩ ተመልከተው። ይሄ እንትኑ የሚሄድበት ኃይል ኦልሬዲ አንደርስታንድ አድርገውታል። ትዊን ሆኗል ከነዛ ጋር ማለት እኮ ነው ተፈጥሮ። ለዚህ ነው አዋቂ ስትሆን ተፈጥሮን ትሰማለህ፣ ጠቢብ ስትሆን ግን ተፈጥሮ ራሷ ትሰማለች። አሁን ቻይና ሀገር ብትሄድ ሳሚ አንተ የምታወራውን ይሰማል
አይሰሙም። አበሽኛም ተወራው አማርኛም ኖረው ላይሰሙ ይችላሉ። አይሰሙም እንጂ ቻይንኛ ቢያወሩ ትሰማለህ? አንሰማም። አትግባባ። ይሄ ማለት ይሄ ነው። ተፈጥሮ የምታውቀው ቋንቋ አላት፣ የቁጥር ቋንቋ አላት፣ የምን አላት። በዛ ልኬት ካላወራሃት አትሰማህ። ለዚህ ነው ጠቢብ ስትሆን ተፈጥሮ ራሷ ትሰማሃለች አልኩት። እንስሳት አራዊት ሰሙት ቆሙ በቃ። ስለዚህ በጣም ወሳኝ ነው። ዶክተር ጆሴፍ ፑሊዮ ፊዚሺያን ነበረ። በ1970 ጥቅማቸውን አወጣ። እሱ ደግሞ አጠናው። በጣም ዴብዝ ነው ያጠናው። ሰውነታቸው እንዴት እንደሚፈውሱ አረጋገጠ። ማረጋገጥ ብቻ አይመስል የፓይታጎረስ ቀመርን እሱ እንግዲህ ጂኦሜትሪን ይህንን ዜማን ያስተምር የነበረ ነው የፈላስፋ። ምን አደረገ? የኦሪት ዘኍልቍን ቀመር ይጠቀማል። ኦሪት ዘኍልቍ የሙሴ መጽሐፍ ነው እና በቀመር ይጠቀምና በየ6ቱ ቁጥር ወደ አንድ አሃዝ ያወርደዋል፣ ዲጂት ያወርደዋል። ወደ አንድ አሃዝ ማውረድ ማለት በቀመረ ፊደል ትምህርት የዛን ነገር የመጨረሻውን ምስጢር ማወቅ ማለት ነው። ከዛ 12 18 24 30 እየተደጋገመ በ3 በ9 በ6 ቁጥሮች ውስጥ ያልፈን 13 19 25 31 እያለ በየ117ቱ ይደጋግመዋል። ከዛ 316 እና 417 የመጀመሪያዎቹ ሁለት ዙተራ ሶልፌጂዮ መሆናቸውን ያረጋግጣል። ትንሽ ግራ ሊገባ ይችላል፣ ግን ተመልካቾች በተሻለን አቅም ቀለል ለማድረግ እንሞክራለን። ከዛ 6ቱን ዙተራ ጨምሮ ዘመናዊ 3 ጨመረ፣ 9 ሆኑ ማለት ነው። ስለዚህ 174 ሄርትዝ ህመምን ለመቀነስ ድምፁ እንደሚረዳ አረጋገጠ። 285 ሄርትዝ ሴልን ለመጠገን እንደሚችል ተረጋገጠ። ሰውነትን እና ኢሚዩኒቲ ጤንነትን ያረጋጋል። 963 ደግሞ ከአጽናፈ ዓለም ቁጥሩ 369 ከባድ ነው። አልፋ ቁጥር ነው በእኛ በኢትዮጵያ ትምህርት። ስለዚህ መንፈሳዊ ንቃት ይሆናልና 369 እነዚህ ሁሉ ፍሪኩዌንሲዎች በ3 በ6 በ9 ውስጥ ይመላለሳሉ።